የምትመገቧቸው ምግቦች ለተለያዩ ኢንፌክሽኖች እንዳትጋለጡ እንደሚረዳችሁ ታውቃላችሁ። ፕሮቲኖች እንደ ግንባታ ጡብ የሚያገለግሉ የምግብ አይነቶች ናቸው። ቀይ የደም ሴልን ለመስራት ከሚያገለግሉ ወሳኝ ንጥረ ነገሮች መካከል ሰላም፣ እንዴት ናችሁ? እንኳን ወደ ኬር ኮርነር በደህና መጣችሁ። በኦፕሬሽን ከወለዳችሁ በኋላ በመጀመሪያዎቹ 6 እስከ 8 ሳምንታት ባሉ ጊዜ የምትመገቧቸው ምግቦች ቁስላችሁ በፍጥነት እንዲድን፣ በፍጥነት እንድታገግሙ እንዲሁም ለተለያዩ ኢንፌክሽኖች እንዳትጋለጡ እንደሚረዳችሁ ታውቃላችሁ። ዛሬ በዚህ ቪዲዮ ከተለመደው የአራስ ቤት አመጋገብ ወጣ በማለት በሳይንስ የተደገፉ በፍጥነት እንድታገግሙ ቁስላችሁም በፍጥነት እንዲድን የሚረዱ 5 የምግብ አይነቶችን እነግራችኋለሁ። አብረን እንቆይ። የመጀመሪያው ፕሮቲኖች ናቸው። ፕሮቲኖች በኦፕሬሽን የተጎዳው ሰውነታችሁ እንዲድን እንደ ግንባታ ጡብ የሚያገለግሉ የምግብ አይነቶች ናቸው። በተለይ ፕሮቲን ውስጥ ያሉት አሚኖ አሲዶች በዋነኛነት ጉልተሚን እና አርጂኒን የሚባሉ አሚኖ አሲዶች ቁስላችሁ በፍጥነት እንዲድን የማድረግ ብቃት አላቸው ማለት ነው። ስለዚህ ከኦፕሬሽን በኋላ ፕሮቲን በእያንዳንዱ የምግብ ክፍለ ጊዜያችሁ ውስጥ ፕሮቲኖችን ማካተት ቅንጦት ሳይሆን በጣም ግዴታ ነው ማለት ነው። ፕሮቲኖችን ከምን እናገኛቸዋለን የሚለውን ስናይ እንግዲህ የእንስሳት ተዋጽኦ እንደ ስጋ፣ የከብት ስጋ፣ የፍየል ስጋ፣ የአሳ፣ የዶሮ ስጋ፣ እንቁላል፣ ወተትና የወተት ተዋጽኦዎች ዋነኛ የፕሮቲን ምንጮች ናቸው። በተጨማሪም ከአትክልቶች ወይም ደግሞ ከእጽዋት ፕሮቲንን ማግኘት እንችላለን። ከነዚህም ውስጥ እንደ ምስር፣ ባቄላ፣ አተር፣ ሽምብራ፣ ሎዝ እና የመሳሰሉት እጽዋቶች ፕሮቲንን ይይዛሉ። ስለዚህ በአመጋገባችሁ ውስጥ ፕሮቲንን ሁሌ መኖሩን ማስተዋል ያስፈልጋል ማለት ነው። ሁለተኛው አይረን የሚባለው ማዕድንን የያዙ ምግቦች ማለት ነው። አይረን ቀይ የደም ሴልን ለመስራት ከሚያገለግሉ ወሳኝ ንጥረ ነገሮች መካከል አንደኛው ማዕድን ነው። ይህ አይረን እናቶች በኦፕሬሽን ከወለዱ በኋላ የአይረን እጥረት ያጋጥማቸዋል። ምክንያቱም ከኦፕሬሽን በኋላም ሆነ ከወሊድ በኋላ ደም መፍሰስ ስለሚኖር የአይረን እጥረት ወይም ከአይረን እጥረት ጋር ተያይዞ የሚመጣ የደም ማነስ የተለመደ ነው በዚህ ጊዜ። ስለዚህ ሁሌም ከወሊድም በኋላ ሆነ ከኦፕሬሽን በኋላ አይረን ያላቸው ምግቦች ላይ ትኩረት ማድረግ በጣም አስፈላጊ ነው። ይህም አይረን ቁስላችሁ እንዲድን፣ የሰውነታችሁ የበሽታ መከላከል አቅም እንዲነቃቃ፣ ቀይ የደም ሴል በአግባቡ እንዲመረት፣ የደም ዝውውራችሁ አክቲቭ እንዲሆን በማድረግ ዋነኛ ሚናን ይጫወታል ማለት ነው። የአይረን እጥረት ምልክቶች የተለያዩ ናቸው። ከነዚህም ውስጥ የተጋነነ ድካም፣ መዛል፣ ድብርት መኖር እና የልብ ምት መጨመር እንዲህ እያሉ የቁስል ኢንፌክሽን እንደዚህ አይነቶች ሊያጋጥሙ ይችላሉ የአይረን እጥረት ሲኖር ማለት ነው። ስለዚህ አይረን ያላቸው ምግቦችን በደንብ መውሰድ ያስፈልጋል። እነዚህ ምግቦች እነማን ናቸው ስንል እንደ ቀይ ስጋ፣ እንደ ጉበት፣ የዶሮ ስጋ፣ አሳ፣ እነዚህ የአይረን ይዘታቸው ከፍ ያለ ስለሆነ በአመጋገባችሁ ውስጥ ልታካትቷቸው ይገባል ማለት ነው። በተጨማሪም ከእጽዋቶች መካከል አይረን ያላቸው እንደ ምስር፣ ጤፍ፣ የዱባ ፍሬ እንደዚህ አይነት አትክልቶች እጽዋቶች አይረንን ይይዛሉ። ስለዚህ መጠቀሙ በጣም አስፈላጊ ይሆናል ማለት ነው። ሶስተኛው የምግብ አይነት ቫይታሚን ሲ የያዙ ምግቦችን መጠቀም ነው። ቫይታሚን ሲ በውሃ ከሚሟሙ ቫይታሚኖች መካከል
አንደኛው ነው። ቫይታሚን ሲ የሰውነታችሁን የበሽታ መከላከል ለማሻሻል፣ ሰውነታችሁ አይረን መምጠጥ እንዲችል እንዲሁም ከሰውነታችሁ ውስጥ ፍሪ ራዲካልስ የሚባሉ መርዛማ ነገሮችን ለማስወገድ ወሳኝ ሚናን ይጫወታል። እንዲሁም ቫይታሚን ሲ ቁስል እንዲድን የሚያደርገው ፕሮቲን ላይክ ኮላጅን የሚባል ፕሮቲን ሰውነታችሁ እንዲያመነጭ ወሳኝ ሚናን ይጫወታል። ይህ ኮላጅን የሚባለው ፕሮቲን ቁስላችሁ በጠባሳ መልኩ እንዲድን፣ ጠባሳው ማቹርድ እንዲያደርግ፣ እንዲጠነክር ለማስቻል ወሳኝ ሚናን ይጫወታል። ስለዚህ ቫይታሚን ሲ ለማገገም እጅግ ወሳኝ ከምንላቸው የምግብ አይነቶች መካከል ነው ማለት ነው። ቫይታሚን ሲ የያዙ ምግቦችን ስንመለከት በተለይ አትክልትና ፍራፍሬዎች ዋነኞቹ ናቸው። ከነዚህም ውስጥ ብርቱካን፣ ሎሚ፣ ስትሮቤሪ፣ ፓፓዬ፣ ማንጎ እና እንደ ቃሪያ፣ ጎመን፣ ቲማቲም እና የመሳሰሉት አትክልትና ፍራፍሬዎች ቫይታሚን ሲ ይዘታቸው ከፍ ያለ ነው። ስለዚህ እነዚህን መጠቀም ያስፈልጋል ማለት ነው። በተለይ ብዙ ጊዜ የሚነሳ አንድ ነገር አለ። እናቶች ከወለዱ በኋላ ጎመን የሚባለውን ነገር መጠቀም የለባቸውም ተብሎ ይነገራል። ለምንድን ነው? በተለምዶ እናቶች ጎመን ከወሊድ በኋላ ጎመን በሚጠቀሙበት ሰዓት ልጁ ቁርጠት እና የሆድ ያለመመቸት ይገጥመዋል ይባላል። ያው እንግዲህ ይሄ ጎመን ላይክ ፋይበር የሚባል ነገር በይዘቱ ከፍ ያለ መጠን አለው። ይህ ደግሞ በእናንተም ሆነ በእናንተ ላይ አንዳንድ ጊዜ ላይክ የጋዝ መጠን ከፍ ሊል ይችላል ጎመን በሚወስዱ ጊዜ ማለት ነው። እንዲሁም ምንም እንኳን በትላልቅ ጥናቶች የተረጋገጠ ባይሆንም እንዲሁም ለሁሉም ህፃናት እኩል ባይሆንም ይህ አይነት ስሜት ይኖራል። አንዳንዴ እናቶች ጎመን በሚመገቡበት ሰዓት ህፃናቶቹ የሆድ ቁርጠት፣ መነፋት አይነት ስሜት ሊያጋጥም ይችላል። ይህም የሚሆንበት ምክንያት እንግዲህ ያው በጡት መልኩ ምግቡ ይዘቱ ስለሚተላለፍ ነው። ይህ ማለት ግን ለሁሉም ህፃናት ይሰራል ማለት አይደለም። ስለዚህ ላይክ በብዛት ጎመንን አዘወትራችሁ ስትመገቡ የምታጠቡት ህፃን ላይ ይህ አይነት ምልክት ካያችሁ መቀነስ ያስፈልጋል ማለት ነው። ይህ ማለት ግን ሁሉም እናቶች ከወሊድ በኋላ ጎመን አይመገቡም ማለት አይደለም። አራተኛው የምግብ አይነት ፋይበር ወይም ደግሞ ዳይተሪ ፋይበሮች የምንላቸው ናቸው። እነዚህ እጽዋት ውስጥ የሚገኙ የካርቦሃይድሬት አይነቶች ሲሆኑ እነዚህንም ሰውነታችን ሙሉ በሙሉ የማይፈጫቸውና የማይመጣቸው የካርቦሃይድሬት አይነቶች ናቸው። ዳይተሪ ፋይበሮች ምንም እንኳን በሰውነታችን ሙሉ በሙሉ ባይፈጩም ባይመጠጡም ዘርፈ ብዙ የጤና ጥቅም አላቸው። ከነዚህም ውስጥ አንደኛ የምግብ መፈጨት ስርዓትን ለማሳለጥ፣ የአንጀት ጤንነትን ለመጠበቅ፣ የኮሌስትሮል እና የስኳር መጠንን ለመቀነስ እንዲሁም በዋነኛነት የሆድ ድርቀትን ለመከላከል ዳይተሪ ፋይበሮች በጣም አስፈላጊ የምግብ አይነቶች ናቸው ማለት ነው። የሆድ ድርቀት ከኦፕሬሽን በኋላ የተለመደ ነው። ምክንያቱም እናቶች ከኦፕሬሽን በኋላ ብዙ ስለማይንቀሳቀሱ፣ ፈሳሽ ብዙ ስለማይወስዱ እንዲሁም ለህመም ማስታገሻ የሚወስዷቸው የተለያዩ መድኃኒቶች ለሆድ ድርቀት ያጋልጣሉ። ስለዚህ በተቻለ መጠን የሆድ ድርቀት ደግሞ እንደምታውቁት ቁስሉ ላይ የተለያየ ጫናዎችን ይፈጥራል። ያው የሆድ ድርቀት የሚፈጥረው የማማጥ እንትን የሆዳችሁ ጡንቻ እንዲኮማተር በማድረግ ቁስሉ እንዲፈታ፣ እንዲላላ፣ አግባቡ እንዳይድን ሊያደርግ ስለሚችል በተቻለ መጠን የነዚህን ዳይተሪ ፋይበሮችን በአመጋገባችሁ ውስጥ በማካተት በቂ እንቅስቃሴ በማድረግ ፈሳሽ በመውሰድ የሆድ ድርቀትን መከላከል እጅግ በጣም አስፈላጊ ነው ማለት ነው። የነዚህ ዳይተሪ ፋይበሮች የሚባሉት ከምን ልናገኛቸው እንችላለን ካልን
ከአትክልትና ከፍራፍሬ እንደ ጎመን፣ ብሮኮሊ እነዚህ ላይክ ዳይተሪ ፋይበር ኮንቴንታቸው ጥሩ ነው። በተጨማሪም ካሮት፣ ሌላው ደግሞ ከፍራፍሬዎች ሙዝ፣ አፕል፣ ከእህሎች ደግሞ ሙሉ እህል፣ ይህ ማለት ያልተፈተገ ማለት ነው። እንደ ጤፍ፣ አጃ፣ ስንዴም ያልተፈተጉ ሆነው ሲዘጋጁ እነዚህ ቅርፊታቸው እንደማለት ነው፣ ፋይበር ስላለው ከላይ ለጠቀስናቸው ጥቅሞች ይውላሉ ማለት ነው። አምስተኛው የምግብ አይነት ኦሜጋ 3 የሚባል ፋቲ አሲድ ያላቸው የምግብ አይነቶችን ማካተት ያስፈልጋል። ኦሜጋ 3 በሰውነታችን የማይመረት ኢሴንሻል ፋቲ አሲድ ከሚባሉት መካከል አንዱ ነው። ይህ ኦሜጋ 3 የአእምሮን ስራ፣ የልብን ስራ፣ የበሽታ መከላከልን አቅም እንዲሁም የቆዳችሁን ጤንነት ከመጠበቅ ባሻገር ከኦፕሬሽን በኋላ የቁስል ማበጥን ለመቀነስ ኦሜጋ 3 ፋቲ አሲድ በጣም ጠቃሚ ነው። በተጨማሪም ኦሜጋ 3 ፋቲ አሲድ ያላቸው ንጥረ ነገሮች ከወሊድ በኋላ የሚያጋጥም የስሜት ለውጥንም ለመቀነስ ይረዳሉ። እንግዲህ ኦሜጋ 3 የሚባለውን ፋቲ አሲድ ያላቸው ምግቦች ምንድን ናቸው፣ ከምን ምንጭ ይገኛሉ የሚለውን ስናይ በዋነኛነት የባህር ውስጥ ምግቦች የሚባሉት በዋናነት አሳ ነው የኦሜጋ 3 ዋናው ምንጭ ማለት ነው። በተጨማሪም ተልባና የአኩሪ አተር የኦሜጋ 3ን ይይዛሉ ማለት ነው። ውድ ተመልካቾቻችን የዛሬው ትምህርታዊ ቪዲዮአችን ይህንን ይመስላል። ቪዲዮአችንን ከወደዳችሁት ላይክ፣ ሼር አድርጉ። እንዲሁም ለኬር ኮርነር አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ቸር ቆዩ።